በባለ ሃምሳ የማይጾመው ለምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት ከትንሣኤ እስከ ጰራቅሊጦስ ያሉት 50 ቀናት የሐሴት ቀናት በመባል ይታወቃሉ። በእነዚህ ቀናት ጾም የማይጾምበትና የንስሐ ስግደት የማይሰገድበት ምክንያት መጽሐፍ ቅዱሳዊና ምስጢራዊ መሠረት አለው። በባለ ሃምሳ የማይጾሙበት 4 ምክንያቶች፣ አንደኛው በወንጌል ሙሽራው ከእነርሱ ጋር እያለ ሚዜዎች አይጾሙም ስለተባለ። ጌታችን ኢየሱስ ክርስቶስ በወንጌል ላይ ስለ ጾም ለቀረበለት ጥያቄ የሰጠው መልስ ለዚህ ትልቅ መሠረት ነው። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ በማለት መልሶላቸዋል። በእነዚህ 50 ቀናት በባለ ሃምሳ ቤተ ክርስቲያን የክርስቶስን ትንሣኤና ሙሽራው ክርስቶስ ከደቀ መዛሙርቱ ጋር መቆየቱን በልዩ ሁኔታ የምታስብበት ወቅት ነው። ክርስቶስ ወይም ሙሽራው ሞትን ድል አድርጎ ተነስቶ ከእኛ ጋር ስላለ ይህ ወቅት የሐዘንና የጾም ሳይሆን የደስታ ቀን ነው። ለ40 ቀን እያስተማራቸው ቆይቶ በ40ኛው ቀን በዓለ ዕርገቱ ይከበራል። ከ10 ቀን በኋላ በ50ኛው ቀን የሚያጽናና መንፈስ ቅዱስን ልኮላቸው ወንጌልን በዓለም ሁሉ እንዲሰብኩ ተልእኮ ሰጥቷቸዋል። ስለዚህ ክርስቶስ ከእኛ ጋር እያለ በዓሉን በደስታ እናከብራለን እንጂ አንጾምም ማለት ግን ያለ ልክና ያለ እረፍት እንደ እንስሳት ያለማቋረጥ እንበላለን ማለት አይደለም። ከመጠን ያለፈ መብልና መጠጥ ወደ ኃጢአት ስለሚመራ በልክና በማስተዋል በደስታ እናከብረዋለን ማለት ነው እንጂ። ሁለተኛው የትንሣኤው ደስታ አንድ ቀን ብቻ ስላልሆነ። በመጽሐፍ ቅዱስ ሥርዓት ታላላቅ በዓላት ለ7 ወይም ለ8 ቀናት ይከበሩ ነበር። የክርስቶስ ትንሣኤ ግን ከሁሉም በላይ የሆነ የድል መታሰቢያ በመሆኑ ቤተ ክርስቲያን ይህንን ደስታ እስከ 50 ቀን ድረስ እንዲዘልቅ አድርጋለች። ጾም ደግሞ ራስን ዝቅ ማድረግና ማዘን በመሆኑ ከትንሣኤ ደስታ ጋር አብሮ ስለማይሄድ አይጾምም፣ አይሰገድም። ሶስተኛው 50ው ቀን እንደ አንድ ሰንበት ስለሚቆጠር የሰንበት ምሳሌ ስለሆነ የቤተ ክርስቲያን አባቶች እንደሚገልጹት በዓለ ሃምሳ በሙሉ እንደ አንድ ታላቅ ሰንበት ይቆጠራል። ሰንበት ወይም ቅዳሜና እሁድ ጾም እንደማይጾምባቸው ሁሉ በዓለ ሃምሳም 7 ሳምንታት ሙሉ የትንሣኤ ሰንበት በመሆናቸው ጾም አይጾምባቸውም። አራተኛው ከትንሣኤ ዘጉባኤ በኋላ ድካም እንደሌለ ለማመልከት ሰማይና ምድር የተፈጠሩበትን ዓላማና የተሰጣቸውን ዕድሜ ከጨረሱ በኋላ ትንሣኤ ዘጉባኤ ይሆናል። የሰው ልጅ ወደዚች ዓለም የመጣበትን ዓላማ ጨርሶ ወደ ፈጣሪው ሲሄድ እጣ ፈንታው ዘላለማዊ ርስትን ወርሶ በደስታ እየዘመሩ መኖር ነው። በመንግስተ ሰማያት ጾም የለም። የዚያ ምሳሌ ስለሆነ በባለ ሃምሳ ጾም የለም። እግዚአብሔር የኋለኛውን እረፍት በትንሹ እንድናውቀው ይህንን የ50 ቀን የደስታ ቀን ሰጠን።